Gawalaite bolo sosore damo tadere ambayarak አክብሮታዊ ሰላምታችን በያላችሁበት ይድረስ የፕሮግራማችን ተከታታዮች አዲስ ጨዋታ ፕሮግራማችን ተጀምሯል። ዛሬ አዲስ ጨዋታ ፕሮግራማችን ደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ ተገኝተናል። ወላይታ ሶዶ ከተማ ተገኝተን ከፊሻሌ ሚልካኖ ጋር ሰፊ ቆይታ እናደርጋለን። ሃምባያራካ በሚለው ዜማው ብዙዎቻችን እናውቀዋለን። የባህል እና የታሪክ ከተማ ወላይታ ሶዶ አዲስ ጨዋታ ዝግጅታችንን ከዚህ ከወላይታ ሶዶ ነው ወደ እናንተ የምናደርሰው። ሃምባያራካ አዲስ ጨዋታችን ይቀጥላል። አብረን እንቆይ። መልካም ጊዜ ይሁንላችሁ። ወቃ ወላይታ ቦሎ ሰሶሬ ዳሞ ተደሬ ሃምባያራካ ወቃ ወላይታ ቦሎ ሰሶሬ ዳሞ ተደሬ ሃምባያራካ ambayarak dichidage bolo somadidage bombe dichidage sore madidage gununo dichidage madidage asayelidage asa anoidioge lahle bole ambayarak ፊሻሌ ሚልካኖን የአዲስ ጨዋታ እንግዳ አድርገናል። ከሱ ጋር ሰፊ ቆይታ ይኖረናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሰለሞን አሰፊ የፕሮግራሙ አዘጋጅና አቅራቢ ነኝ። ኢትዮ ቴሌኮም ደግሞ የፕሮግራማችን አጋር ስለሆነ እጅግ እናመሰግናለን። አዲስ ጨዋታ ከወላይታ ሶዶ ይቀጥላል። አብረን እንቆይ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ፊሻሌ እንግዳችን ስለሆንክ እጅግ አመሰግናለሁኝ። አመሰግናለሁ እኔም። መልካም እንግዲህ ወላይታ ሲነሳ ፊሻሌ ቀድሞ አይምሯችን ላይ ይመጣል። የባህሉ የታሪኩ ጌታ ነው ፊሻሌ እና የፊሻሌ አስተዳደግ ምን ይመስላል የሚለውን እናስቀድም። እኔ በገጠር ነው እንግዲህ ያደኩት። በቦሎሶ ሶሬ ቦምቤ ወረዳ ቦምቤ የሚባል ወረዳ አለ። አጆራ ፏፏቴ በዓለም የታወቀ አጆራ ብዬ ዘፈንም ዘፍኛለሁ። ካሴት ወጥቻለሁ ስለ አጆራ ፏፏቴ ታሪክ እና በዛ አካባቢ ነው የተወለድኩት። ስለዚህ ከብት በማግድበት ጊዜ ሰዎች ደጎ በአንድነት በሚሰሩበት ጊዜ፣ በጉዞ ጊዜ፣ በአደን ጊዜ፣ በሰርግ ጊዜ የሚጫወቱትን የወላይታ ጭፈራ ዘፈን ሁሉ ለሰዎች አዜማ ነበረ። ስለዚህ ያዜማው ይህንን ነገር ዜማ አክብሮ ሰው በከበሮ ይጨፍሩ ነበረ። ልጆች ከብት በሚያግዱበት ጊዜ እንኳን በልጅነት ጊዜ 8 ታሪክ ተናግሬ ወደ ቤት ሄጄ እመጣለሁ። ከብቶችን ልጆች ይጠብቃሉ። አዎ ከዛ እንግዲህ ስራ ነው ድካም ነው ምን ትስቃለህ? ስለዚህ እሱን ደግሞ ስመጣ ለልጆች እንደገና ደግሞ 8 ዘፈን መዝፈን አለብኝ። እያንዳንዱን የሰርጉን፣ የወጉን፣ የባህሉን፣ የመስቀሉን አሁን እንግዲህ በየአይነት የሚቀርበው ዘፈን አለ። እኔ
ከ10 በላይ ካሴት አሳትሜያለሁኝ። ከ100 በላይ ሙዚቃ ሰርቻለሁኝ። ይህን ሁሉ 100 ዘፈን 156 ዘፈን ዘፍኛለሁ ለወላይታ ህዝብ። የሰራቸው ሙዚቃዎች በጣም ተወዳጅነት አላቸው። በተለይ አምባያ ራካ የሚለው ሙዚቃ ብዙ ኢትዮጵያውያን የሚወዱት ነው። ከዚህ አንጻር ሙዚቃ ላንተ ምንድነው? ባንተ ህይወት ውስጥስ የሙዚቃ ዋጋ ምን ያክል ነው? ሙዚቃ የጀመርኩት እንግዲህ በዚህ እንግዲህ ከበሮ ይዤ በየአይነቱ አሪስቶቹን ሁሉ ተናግሬያለሁኝ። አዎ የለቅሶ ዘፈን አለ፣ የሰርግ ዘፈን አለ፣ ደግሞ ቤት መስሪያ ዘፈን አለ። በየአሪስት የወላይታ ህዝብ እንግዲህ የሚዘፈኑ ዘፈን አለ። ከዛ ጊዜ ጀምሬ ዛሬ ጩቾ ነው። ጩቾ እንግዲህ ቅመል ማለት ነው። ጩቻ ይባላል። ያን ጩቾን እንግዲህ በትከሻ አድርጌ በልብስ ቡትቶ እንደዚህ አድርጌ ጩቾ ሞቷል ብዬ አየጩቾ 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 ያልኩ ሲጨፍር ጊዜ የኔ ቤተሰቦች ሁሉ ልጆች፣ ወንድሞች እኮ ህፃናት ይስቁ ነበረ። ከከብቶች ጋንዳ ይዤ እስከ ውጭ ድረስ እየጨፈርኩ ከዛ ጊዜ ጀምሬ ነው ጨዋታና ጭፈራ ዘፈን ሰውን ማስደሰት የጀመርኩት ማለት ነው። መልካም እንግዲህ በተለይ ፊሻሌ ሲነሳ ራሱን የቻለ ባህል ታሪክ ያስተዋውቃል እና ፊሻሌና ወላይታ ምንና ምን ናቸው? ፊሻሌና ወላይታ እጅና ጓንት ናቸው። መጀመሪያ እናቴ እኔን ስትወልድ ጊዜ ስሜን ጦና ከጦና ስም ሰየመችኝ እና እሱ የወላይታ ንጉሥ ስም ነው አይሆንም ተባለ። አንድ ሰው ግብር ለማስገበር መጣ። እንግዳ ግብር ለማስገበር መጥቶ ነበረ። እርሳቸው ስም ፊሻሌ ይባላል ይባል እንግዲህ በእርሳቸው ስም እንሰይማለን አሉ። እሺ ፊሻሌ የሚባል ሽጉጥ አለች፣ ከጣሊ ሀገር የመጣች ናት ይባላል። እቺን የምታል ሽጉጥ በዛ ስም ይሰየም ተባለ። ፊሻሌ ተባልኩኝ። አዎ ከዛ ጊዜ ጀምሬ እንግዲህ ስሜ ፊሻሌ ሆኖ ቀረ። ትምህርቴን ሁሉ አንደኛ ደረጃ ሁሉ የጨረስኩት በቦሎሶ ቦምቤ ወረዳ ነው። ከዛ ደግሞ ወላይታ ሶዶ ወጣው። የወላይታ ባህል ደግሞ ጭጭ አለ፣ ልጠፋ ቀረበ። እናንተም አልደረሳችሁ። ስለዚህ ያንን ደግሞ እንዳይጠፋ ለማድረግ ጽሁፍና ዘፈን ጭፈራ አስጀመርኩት እና እስከዚሁ ትምህርቴን ደግሞ ከዛ ተማርኩ እስከ 12ኛ ክፍል። ልጆቼ ዩኒቨርሲቲ ሁሉ ደርሷል አሁን እና እስከዚህ እንደዚህ ሆኜ ወላይታ ሰው ሆኜ ቀረው ማለት ነው። ወላይታ ውስጥ አማራ አለ፣ ወላይታ ውስጥ ኦሮሞ አለ፣ ወላይታ ውስጥ ትግሬ አለ፣ ወላይታ ውስጥ ጋሞ አለ፣ ጎፋ አለ፣ ወላይታ ውስጥ ሲዳማ አለ፣ ወላይታ ውስጥ ከምባታ አለ፣ ወላይታ ውስጥ ሀዲያ አለ። ቅልቅል ህዝብ ማለት ነው። ኮቴ ናቸው ወላይታ ቅልቅል ህዝብ ተብሎ እንዲሰየም እና እርስ በርስ እንግዳ ተቀባይ ማለት ነው። እንግዳ ተቀባይ እንደተቀበሉ ወዲያው እንግዲህ በስምምነት ይኖራሉ እና የወላይታ ነገስታት ደግሞ በጣም ሩቅ ነገር ነው። በዚህ አንድ ቤተሰብ ማዶ ላይ አንድ ቤተሰብ ከዚያ ማዶ አንድ ቤተሰብ እንዳምፁ አመፅ በተነሳ ጊዜ እንዳይረዳዱ ብሎ ነው መሰለኝ እና እንደዚህ አድርጎ ሰዎች እርስ በርስ በጋብቻ እንዲጠምዱ አይን በመያዝ በግዝረት ማለት ነው። ደግሞ በዝምድና በደም ሁሉ በቃ በዚህ ወላይታ ህዝብ ያለ ጭቅጭቅ ኖረ። ይሄ እክለ ዘር ይሄ እክለ ዘር ይሄ እክለ ዘር ሳይባል ጎሳ ብቻ ይጠራል እንጂ ብሔርተኝነት በወላይታ ውስጥ የለም። ወላይታ ጭቅጭቅ የሌለው ኢትዮጵያዊ ነው። አንተ ከየት መጣ ምን አይታወቅም። ብዙ ሺህ ዓመት አልፏላ። ስለዚህ አሁንም የሚመጣ ይምጣ ከወላይታ ጋር ይቀላቀላ። የዚህ አይነት ቆንጆ ህዝብ ነው። ደግሞ እንግዳ ተቀባይ ነው። ሰውን ይወዳል። በወላይታ ውስጥ ሙዚቃ አንደኛ የታወቀ ሙዚቃ ሽለላ ነው። እስኪ እንስማው። ሚጣኒ ቀዳዋ ወሪያ ሚኖታራ ወራ ጃላጋ ዛሪያ ቶራንቻራ ወራቲያ ከላቻ ወቲያ ወላይታራ ፍሪሂጧን ወሪያ ወላይራንቻራ እንደገራ ብሉላ ዳሊያ ሞላናራ ሊቃ ኤቅዲ ጤታ ሹኪያ ጋራ ኮምቢያ ከጃማ ቆዲያ ዱረ ተራ ሻንሻ ሹባ ኤቅያ ሞላናራ ተተተተተተተ። ይሄ እንግዲህ የጀግነት ነው። ከብት ሺህ ይሰብስባል። ደግሞ ጦርነት በሄደ ጊዜ ድል አድርጎ ይመለሳል። ጎረቤቱን ጠርቶ አብሮ ይበላል፣ አብሮ ይጠጣል። ማታ ማኝታው ይለየዋል። ወላይታ ፍቅር ህዝብ ነው።
አዲስ እንግዳ ከመጣ ተቀብሎ ያን እንግዳ እንደ እንግድነቱ ያስተዳድራል። ሽለላ ማታ ተሰብስበው ቡና እየጠጡ እየሸለሉ ደጋራ ቡሉላ ዳሊያ ሞላናራ ሊቃዬ ቅድጤታ ሹኪያ ጋራ ኮምቢያ ከጫማ ቆዲያ ዱሬታራ ሻሻ ሹባዬ ቂያ ሞላና ሺህ ከብት የሰበሰበ ሰውዬ የማይረግ ስሙ ነው። ዳኝነት ማለት ነው። ክብርነት፣ ኃላፊነት፣ እንግድነት በየጊዜው እንግዲህ ለይቶ የሚሰጥ ህዝብ ነው እና እንግዲህ ይሄ ሽለላ ይባላል። ደግሞ በሞት ጊዜ የሴት የወንድ የዳኛ የጦረኛ የጀግና የሰነፉ ሁሉም በየአይነቱ የሚያመጣ ህዝብ ነው። ከበሮ ይዞ ወጣት በሞት እንኳን ወጣትን አየ ጓደኛ እያሉ ለጌው ቶራ ማጫሚያው ጤራ ብሎ ወጣቱን እንደ ወጣትነቱ ዳኛን እንደ ዳኝነቱ ዳኛን እንደ ዳኝነቱ ደባባው ዳዳራ አለጋው አይፌራ ደባባው ዳዳራ አለጋው አይፌራ ብሎ ዳኛን እንደ ዳኝነቱ ባልቴት ከሆነች ባልቴት ባይሬ አየ ጎጃም ኩሴ ባልቴት ባይሬ አየ ጎጃም ኩሴ አየ ብሎ ለቅሶን እንደ ዘፈን ለቅሶ ወደ ዘፈን ቀይሮ የሚያስጨፍር ህዝብ ነው ወላይታ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሱ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ጤና ይስጥልኝ። ቀኔን ደስ በሚል መንፈስ ስጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝን ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ሙዚቃ የዓለም ቋንቋ ነው። ሙዚቃ መግባቢያ ነው፣ አንድነትን ያመጣል። ከዚህ አንጻር ፊሻሌ ሙዚቃ ሲጀምር የአያቱ ሚና እጅግ ከፍ ያለ ነው የሚል መረጃ ያገኘሁኝ። አያቴ አሳደገችኝ። እናቴ ከሞተች በኋላ ስታሳድገኝ የዳውሮ ሰው ነች። አይሲ ሳይቀ ባግዲኮ ታሲ ወይ ገደ ይወቱቴ sana malatia yetta sana malatia gairwa sana malatia geresa hakadan wotano khoshesi ata dona dia shokidi uma dona antar shwa shukia gare bele amadore bile ineni ndisilenyale bila yeraso tariko ibato antarik tenagira aw
ሀታ ዶና ዲሾ ክዲቁማ ዶና አንጠርሾ ሹኪያ ጋር በላማ ዶረ ሀበ ያጉቴ እንደዚህ ትላለህ ብላ አስተማረች። ተመሳሳይ ነገር አሁን እንግዲህ ብዙ መናገር ስለማያስፈልግ ነው። እንግዲህ እንደዚህ ሽለላ ነገር ወጉን በለቅሶ በደስታ ጊዜ ሁሉ የሚሉትን ነገር እናቴ ሀቤ ትባላለች። ሀቤ በጣም አዋቂ ናት። አካባቢ ሰዎች አስተባብራ በሰላም እንዲኖሩ ከራብ ውጭ እንዲወጡ እቁብ ይሹፉ። ይሄ ነገር በቅቤ ጀምራ በ5 ሳንቲም ጀምራ በራብ ጊዜ ሆዳቸውን ይዛ አይታ ቂጣ በኮጥ ላይ ቁጭ አድርጋ እስከዛ ወስዳ ብሉ ብላ እኔን ብላ የሰው ሆድ ይዛ አይታ ውሃ ጠጡ፣ እችን ቂጣ ቀምሳችሁ ውሃ ጠጡ እያለች ራብ መጥፎ እንደሆነ አንድነት እንዲኖሩ ከዛችም ሰብሮ ብዙ 100 ቢሆንም ለ100 ሰዎች እንዲያደርሱ መጀመሪያ ዘፈኔ የአደን ዘፈን ነበረ እና እንግዲህ ይህን ዘፈን ወንዶች ብቻ ስለሚዘፍኑ ሴቶች አደን ስለማይሄዱ ለነሱ ደግሞ የቤት ማስተዳደር ደግሞ ምግብ አሰራር፣ አካባቢ መጠበቅ፣ እርሻ መጠበቅ ስራቸው ከወንዶች ይበልጣል። ወንዶች ጦር ይዘው ሄደው ይመለሳሉ እንጂ እና እንግዲህ እና ይህንን መጀመሪያ ቁጥር ካሴት አሳትም ያለኝ ከዚያ አንተ እንዳልከው እስከ 9 እና 10 ድረስ ሄጅ ያለኝ እስከ 150 ዘፈን ድረስ ዘፈንኩ ለማለት የፈለኩት ወረዳዎች አሉ በወላይታ። አሁን መጨረሻ ለ8 ወረዳ ለእያንዳንዱ ወረዳ ዘፈንኩ። ለቦምቤና ለአረካ አምባ አረካ ብዬ የዘፈንኩት ዓለም ላይ በቃ ድንቅ ነገር ሆነ። አሁን ይሄ የመጨረሻ ዘፈን ነው ለኔ አምባ አረካ። ኋላኛው ብታይ እኮ 100 ዘፈን ሁሉ ያልተሰማ አንተ ገና ቀስ ብለህ አጥንተ ሙዚቃውን ከለቀቅ አገር ፈረንጅ ሁሉ ይጨፍራል። የእናቴ ሀቤ ያቺ ሴት በጣም ጎበዝ ጦረኛ ናት፣ ተናጋሪ ናት። ለቅሶ ላይ ሀቤ ካልመጣች ሬሳ አይነሳም፣ አይቀበርም። እሷ ካልመጣች ለቅሶ አይሞቅም። አዎ፣ ስለዚህ ዘፈን ታወጣለች፣ ዘፈን ትችላለች። ብዙ ዘፈን አይነት አርዕስት ታመጣለች። የእሷ ምላስ ነው የደረሰኝ ብዬ በፊት የተናገርኩትን ያጋራል ይሄ ነገር። ስለዚህ ጨዋታ ስለምወድ ከጨዋታው አዝሎ እኔ ደግሞ ደረሰኝ ማለት ይችላለሁ። ከዛ በኋላ ትምህርት ቤት ገባው። ትምህርት ቤት ገብቼ አንደኛ ደረጃውን በቦሎሶ ጨርሼ፣ ሁለተኛ ደረጃ በሶዶ ጨርሼ ልጅ ሚስት አገብቼ ልጅ ወልጄ ስለምወድ ጽሑፍ ስለምችል መጻፍ ጀመርኩ፣ መስፈን ጀመርኩ፣ ማስተባበር ጀመርኩ። ፊሪጦ ሰገዳን ሰንደ ጎቻ ሎካዮ ጅንቻ ጎቻ ጨቃ አለ ጎቻ ዳዳ ጨቃ ቦሌ ሀያ ሲያ ላሌ ሀያን አተላሌ ሀያን ቡዳዋ ተወራ ዛሬ ገርማመ መዘ መናው የናን ቁርቢዳውዘ ኡላይ ቆፊያው እንደና ወደ ደንጋር ሳቻ ምር ከተዛለ ሆለ ፊሻሌ ታሪክን ያውቃል፣ ባህልን ያውቃል። በሙዚቃዎች ውስጥ ታሪክን፣ ባህልን ያነሳል፣ ያስተምራል ይሉሃል ብዙዎች። ፊሻሌ የባህል አምባሳደር፣ የባህል ጌታ ነው የሚሉት እና አንተ ስለ ራስህ ስታስብ፣ ስለ ባህልህ ስታስብ፣ ስለ ኢትዮጵያዊነት ስታስብ የሚሰማ ስሜትስ ምንድን ነው? አንድ ሀገር ታሪክ ኋላኛውን ትውልድ ካላስተማርክ፣ አንድ ሀገር ባህል ኋላኛውን ትውልድ እንዳይጠፋ ለማድረግ ካልታገልክ ህዝባዊነት ይጠፋል፣ ህዝብ ይቀራል። ህዝብ የሚባል ነገር በባህል ነው። ህዝብ የሚባል ነገር በታሪክ ነው። ህዝብ የሚባል ነገር በመሪ በንጉሥ ነው። ህዝብ የሚባል ነገር በዘፈን ነው፣ በሽለላ ነው። አዎ እስራኤላውያንም ይህን ሁሉ ያደርጉ ነበረ ይላል መጽሐፍ ቅዱስ። ስለዚህ የእግዚአብሔር ሌላ፣ የባህል ሌላ፣ የታሪክ ሌላ። ሙዚቃውን ከጀመርኩ በኋላ
8 ወረዳውን ሁሉ አድርሻለሁ። ከዛ በፊት ግን 83 ብሔረሰብ በኢትዮጵያ ውስጥ 83 ብሔረሰቦችን እያንዳንዱ በራሳቸው ቋንቋ በመለስ ዜናዊ ጊዜ ሰላምታ ሰጥቻለሁ። በእያንዳንዱ ቋንቋ በየራሳቸው ሁሉ አንድ we are one ብዬ ሳቦ we are one ብዬ ኢትዮጵያ እንዲያወጋይ ሳቦ ኢትዮጵያ እንዲያወጋይ ሳቦ እያልኩ አማራ እንዲያወጋይ ጤና ይስጥልኝ ኦሮሚያ እንዲያወጋይ ሳቦ አካማ እያልኩ ኦሮሚያ እንዲያወጋይ ሳቦ ከዛ ደግሞ ወላይታ እንዲያወጋ ሳሮ ወላይታ እንዲያወጋይ ሳቦ we are one እያልኩ ይህን አንድነትን ከጨረስኩ በኋላ መለስ ሄደ። አብይ መጣ። ኢትዮጵያ አንድ ባትሆን እኮ ሀያላን መጥቶ ያጠፏታል። ስለዚህ አንድነት ያስፈልጋል። አንድነት ከሌለ ጥንካሬ የለም። ማንም መጥቶ ደብድቦ ያጠፋታል። ስለዚህ ኢትዮጵያ የሚባል ቃል ከሰማይ ምድር ከተፈጠረ ጊዜ ጀምሮ በመጽሐፍ ውስጥ በክርስቲያን መጽሐፍ ኢትዮጵያ 60 ጊዜ በላይ ኢትዮጵያ አፍሪካ ኦሮሚያ ማነው ማለት አሜሪካ፣ እንግሊዝ፣ ጀርመን ሀያላን ሀገር አይናገርም። ይህችን ኢትዮጵያን ለምን በቅዱስ መጽሐፍ ጻፈ? ዘላለም ታስረን ካልኖረን እንጠፋለን። ታንክ ዩ ቬሪ ማች። አንድነታችን በዛ ነው። እርሻችን በዛ ነው። ጦርነታችን በዛ ነው። አቋማችን በዛ ነው። አንለያይም። ታንክ ዩ ቬሪ ማች። መልካም ልመለስ ወደ ጥያቄዎች። እንግዲህ በህይወት ውስጥ ሙዚቃ ትልቅ ነገር ነው። አንተ ደግሞ የመጀመሪያ ካሴትህን ካወጣህበት ከ1988 ጀምሮ 10 የሚሆኑ ካሴቶችን ከ30 በላይ ነጠላ ዜማዎችን በአጠቃላይ ወደ 150 የሚጠጉ ሙዚቃዎችን ሰርተሃል። በተለይ ሙዚቃዎችን ስትሰራ ግጥምና ዜማ የመስራት ዜማዎችን የመድረስ ለሰዎች የመስጠት ነገር አለና አንዲት አርተ ነገር የረዳኝ ሰው የለም እኔ ብቻ። አሁን ከዛች አንድ አምባያራካ የሚለውን ነገር ሽጥልን እያሉ ከአዲስ አበባ መጡ በመኪና ሁለት ከዚህ በኩል አንዱ ለአንዱ 100,000 ብር ይሸጣል፣ አንዱ ደግሞ 200,000 ብር ይሰጣል፣ አንዱ ደግሞ አይደለም እስከ ሚሊዮን ድረስ። ለካ እንደዚህ ውድ ነገር ነው እንደ ትንሽ ቆዩ ብዬ አሁን አንድ ልጅ ጋር ዜማውን አብረን ስራ ብዬ ተስማምቼ በዛ ስራ ውስጥ ነኝ። ለካ ዋጋ ሊወስድ ነው ባረጀው ጊዜ ሞት ቶሎ እንዳይወስደኝ ባካችሁ። ሚጣን ገዳዋ ወሪያ ሚኖታ ወራጄ አላጋ ዛሬ ቶረንቻ ወራቴ ከላቻ ወቴ ወላይታ ፍሪጦን ወሪያ ኦላ ኤረንቻ በተፈጥሮ በጭንቅላቴ የማርያም የሰጠችኝ ነገር ነው። አይነቀልም። በቃ ሽለላ ወላይታ ህዝብ ሲሸልል ወላይታ ህዝብ ሲናገር እየቀጣጠሙ እየቆራረጡ ማቅረብ ልምድ ነው። ልማዳዊ ነገር ከሽለላ ይመጣል። በሙዚቃ ስራዎችህ የተለያዩ አካባቢዎችን የማየት እድል ይኖራል እና ከሌሎች ህዝቦች ጋር አብሮ የመሄድ የማየት ባህልን የማስተዋወቅ መንገድህስ ምን ይመስል ነበር? በኢህአዴግ ሁሉ በቃ ክልሎቹን ሁሉ ጨርሼ እንዳንተ ያለ 9 ወንድ ወልጃለሁ። 7 ዩኒቨርሲቲ ጨርሷል። ኢህአዴግ ከገባ በኋላ ከኢህአዴግ በፊት በደርግ ጊዜ ከዚያ እስከዚህ ድረስ ብዙ ልጆች ወልጄ ይህን ሁሉ እያሳደግኩ ደሞዜ 230 በነበረ ጊዜ ስኳር ድንች ተሸክሜ እየመጣሁ የጉዞ ዘፈኑ ብዬ እየዘፈንኩ እና ይህን አድርጌ ወላይታን በጣም ስለምወድ ከዚያ ደግሞ ግራ ገብቶኝ ወደ ወንጌል ስራ እየገባሁ የቤተ ክርስቲያን መዝሙር እየዘመርኩ ቤተ ክርስቲያን ሰዎች ያበሉኛል፣ ምግብ ይሰጡኛል፣ ሌሎች ያስቸግራሉ። ስለዚህ ከነሱ ዘንድ እየበላሁ ሚስት አገብቼ ልጆችን ወልጄ እስከ ዛሬ ድረስ ያው ደርሻለሁ። ምክር ቤቶች ጠርቶኝ ትንሽ ገንዘብ ከሌሎች ጋር ትንሽ ገንዘብ ይሰጡኛል። የመንግስት ሰራተኛ ሆኜ ተቀጥሬ ጡረታ ወጥቻለሁ። አሁን ችን ጡረታ 5,000 ብር ጡረታ ነው የማገኘው። ከዛች እንግዲህ በቆሎ ከተገኘ አስፈጭቼ ዘይት ገዝቼ ልጆችን እያስተማርኩ ልጆች በርካታ ልጆች ዩኒቨርሲቲ ጨርሰው ወጥቷል። ግማሾቹ ደግሞ ነጋዴ፣ ግማሾቹ ደግሞ ገበሬ ሆኖ ቀሩ። እኔ ደግሞ መጨረሻ ሚስቴ ጋር እዚህ ህፃናት የልጅ ይዤ እንግዲህ ምክር ቤት ይረዳኛል፣
ደግሞ ወጣቶች ለዘፈን በሄድኩ ጊዜ ለእኔ ገንዘብ ይሰጣሉ። በዚህ ገንዘብ እየተዳደርኩ ነው ያለሁት። ለራብ፣ ለችግር፣ ለራቁትነት፣ ለክፋት ጀርባ ስጡት እንጂ ፊት ስጡት እንጂ ጀርባ ስጡ። ታግሉ፣ ይሸነፋል። ሁሉም ይቀራል፣ ሁሉም ያልፋል። ሲያልፍ ታያላችሁ። አትፍሩ፣ አትደንግጡ ብዬ ነው የሚናገረው። እና ስለዚህ ወጣቶች የራሳቸውን ባህል እንዲያከብሩ፣ ወጣቶች የራሳቸውን በትምህርት እንዲበረቱ፣ ለማንም እንዳይፈሩ፣ የኢትዮጵያ አንድነት እንዲጠብቁ እና አንድነታቸውን ሰው ልጅ አንድ እንደሆነ ድሮ ሰዎቻችን አንዳንድ ጊዜ አንዱን ከፍ አንዱን ዝቅ አድርገው የተናገሩትን ነገር ይሄን ነገር ሰዎችን ቢነግሩት እንኳን አትቀበሉ እያልኳቸው እያስተማርኳቸው ነው። እና ከዛ ደግሞ ብዙ ዜማ ስለሚችል አስቸፍራቸዋለሁ። እኔ በአደባባይ በወረዳዎች በሄድኩ ጊዜ ሁሉ ወደ እኔ ይስበስባሉ። ብቻል መጣ ብለው ተሰብስበው ከእኔ ይስባሉ። ስለዚህ ይወዱኛል እና አስተምራቸዋለሁ፣ ብርታትን አስተምራቸዋለሁ። እና ኢትዮጵያውያን ባህላችን፣ ታሪካችን የጎላ ነው። ታሪክን ለማስቀጠል እኛነትን ከፍ ለማድረግ ወጣቶች ለዚች ሀገር ያላቸው አበርክቶና የነገ አደራቸውስ ምንድን ነው ትላለህ? የእግዚአብሔርን ለእግዚአብሔር የመንግስትን ለመንግስት አድርጉ እያልኩ እያስተማርኩ። ስለዚህ እንደዚህ ካልሆኑ በስተቀር እንደ ፈረስ እንትን ጆሮ አንድ አቅጣጫ ብቻ ማየት ጥሩ አይደለም። ኢትዮጵያ ባለ ብዙ ህዝብ እናት ናት። ግን ከዚች ከምላስ በስተቀር ከምግብ ጀምሮ ፊቱን ያንተ ፊትና የኔ ፊት የወንድሞችን ፊት ብናይ አንድ ነን። ምንድን ነው የሚያለያየን? ቋንቋ በመተረጎም መስራት ይቻላል። እግዚአብሔር ነው እሱን ያደረገው። እሱን እንግዲህ እግዚአብሔርን ምንም ማድረግ አንችልም። ስለዚህ አንድነታችንን አጠናክረን ለወደፊት በርትተን ካልኖረን በስተቀር እንጠፋለን። ኢትዮጵያን ለማጥፋት የታጠቁ ብዙ ኃይሎች አሉ። ስለዚህ ኢትዮጵያ ህዝብ 183 ጎሳ ማነው ብሔር ተጠናክሮ አንድነታቸውን አጠናክሮ ከኖሩ ለእግዚአብሔር ወንጌልም ለዓለምም ስራ ልማትም ለትምህርትም ብርቱ ህዝብ ይሆናሉ። ዓለምን እንዲይዙ ያንቀጠቅጣሉ። ስለዚህ ወጣቶች አንድነታቸውን እንዲያጠናክሩ ነው እምባዬን እያፈሰስኩ። ትጠፋላችሁ፣ ተጠንቀቁ፣ አንድ ሁኑ። አሁን እኮ ድሮ ሰዎች ናቸው አንድነትን የሚያፈራርሱ። እከሌ ወላይታ ነው፣ እከሌ አማራ ነው፣ እከሌ ከምባታ ነው፣ እከሌ ሀዲያ ነው። እንደዚህ ምን አይቻልም። አሁን በትምህርት ቤት አንድነቱ አንድ መጽሐፍ፣ አንድ ትምህርት፣ አንድ ወገን እንደዚህ ሆነው የሄዱ ሰዎች ኢትዮጵያ ብሎ ከኖሩ በቃ በዚያ እንግዲህ ሳይንስና ቴክኖሎጂ ገብቶ ይመልምላቸዋል። ደህና ሁኑ ብዬ ነው የማጠናክራቸው ወጣቶች። ያምቡላይ ዳቸው ክጂኪ ያምቡል ዳቸው ክጂኪ ያምቡላይ ዳቸው ያምቡል ሆምቤ ቡላቻ የገህላይረ ሾሮታ ማናይ መስቀላ ማዮ ቀሚሲያ ያናይ ኢማታ ያይሌ ገለዋ ያናይ ኢማታ ላለ ክጂኪ ያምቡላይ ዳቸው ክጂኪ ያምቡላይ ዳቸው ያምቡል ሰሳይ ፐሬድዋ ሸማይ ሽፋራ ሻንካይ ገዳዋ በሌዋ ይስዋ ቦዬ ሞርታዋ ቦይናይ ትሪያ ያምቡላይ ዳቸው ክጂኪ ያምቡላይ ዳቸው ክጂኪ ያምቡላይ ዳቸው ያምቡላይ ሰሳይ ፐሬድዋ ሸማይ ሽፋራ የገህላ ያይለ ገለዋ ያናይ ኢማታ በሌዋ ይስዋ ቦዬ ሞርታዋ ቦይናይ ትሪያ ያምቡላይ ዳቸው ክጂኪ ፊሻሌ ለኢትዮጵያውያን ምን መልእክት አለው? አሁን እንግዲህ የያዝኩት ባህል የመደብኩትና እየሰራው ያለሁት ታሪክ ራሱ በቂ ነው ለኔ ብዬ ነው የምገምተው። በሰው ገዛ ነው የሚኖረው። ስለዚህ
ትላንትና ከቻይና ሀገር አንድ ዶክተር 10,000 ብር ልኮኝ በዓል በለው እዚህ ደግሞ ጡረታ ማስታወቂያ ባህል መምሪያ የመንግስት ደግሞ አሰራኝ እና በዚህ 5,000 ብር ያገኛለሁ። ችግር የለም ሊረዳኝ የሚፈልግ ሰው ከዚህ በላይ ይረዳለሁ ካለ ኃጢአት ሰርተናል፣ በብሻሌ ላይ በደላ አድርሰናል፣ ይሄ ይገባዋል ከተባለ እምቢ አልልም፣ እቀበላለሁ። አብሬ ይኖራለሁ። ከዚህ አሁን አንተ ጋር ወደ ሀገር ሄጄ ኢትዮጵያን ዙሪያ ማስጨፈር ይችላል እና አበረታታቸዋለሁ። አሜን። ድምፃዊ ፊሻሌ ሚልካኖ ወላይታ ሶዶ ተገኝተን ይህን የመሰለ ቆይታ አማራ ሚዲያ ኮርፖሬሽን ጋር ስላደረግን በእኔም በተመልካቾችም ስም እጅግ አመሰግናለሁ። እኔም አማራ እግዚአብሔር ይባርኮ። የኛ ወዳጆች ወንድሞች እናንተ ቴሌቪዥን ጣቢያ ከኛ ጋር ተባብረን ለኢትዮጵያ ሕዝብ እንሰራለን። ታንክ ዩ ቬሪ ማች ነው የምለው። ሳፋሪኮም በሀገራችን ከባድና ፈታኝ መልክዓ ምድራዊ ሁኔታዎች ውስጥ በሙሉ ከፍተኛ የጥራት መስፈርቶችንና ምርጥ ባለሙያዎችን አጣምሮ ከ3500 በላይ የቴሌኮም ማማዎችን ገንብቷል። ኢትዮጵያን በምርጥ የዳታ ኔትወርክ በደህንነትና በማያቋርጥ ትጋት እያገናኘ ነው። የማያቋርጥ ጥረት ለማያቋርጥ ግንኙነት፣ በአብሮነት ወደፊት። ሳፋሪኮም ኢትዮጵያ።
እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሱ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ ITL A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት